አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 በዚች ቀን ከእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ለእስራኤል ምስፍና ሾመው። የጣዖታቱንም ቤት መሠዊያ እንዲያፈርስ ዛፎችም እንዲቆርጥ አዘዘው። መሠዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክ ተመለከተው፣ እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊት ጋር ሂድ፣ እነሆ ላኩህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጅ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምርን እዘረጋለሁ። ጠል በምድር ላይ ሳይወርድ ጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጄ እንድታድናቸው ያን ጊዜ ያውቃለሁ አለ። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሄዶ ያንን ጠበቀው። ከዚያ ጸምር አንድ መንቀል ሙሉ ውሃ ወጣ። ጌዴዎን እግዚአብሔርን በቁጣህ አትቆጣኝ፣ ዳግመኛ አንድ ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እግዚአብሔርም በዚያች ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረደ። ጌዴዎንም የእግዚአብሔር መንፈስ ረድኤት አጸናው፣ ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ነገደ ምናሴም ሁሉ መልእክተኞችን ላከ። እርሱም ከኋላው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌምም መልእክተኞችን ላከ። ወጥተውም ተቀበሏቸው። ጌዴዎንም ከእርሱ ጋር ያሉ ወገኖች ሁሉ ሄዱ። ኤሮኤድ በሚባል ሀገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በአንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔርም ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ካንተ ጋር ያሉ ሕዝብ ብዙ ናቸው አለው። እግዚአብሔር ጌዴዎንን እንዲህ አለው፣ ካንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ከገለዓድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔርም ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ ወርደ በዚያ ፈትናቸው፣ እኔ ሂዱ የምል ሰዎች እነሳቸው ካንተ ጋር ይሄዱ አለው። ሕዝቡንም ወደ ውሃ ወረዳቸው። እግዚአብሔርም ጌዴዎንን ውሻ በመላሱ ጠለፍ ጠለፍ አድርጎ እንዲጠጣ ከውሃው ጠለፍ ጠለፍ አድርጎ የሚጠጣን ሁሉ ለብቻው ቆመው ውሃን የጠጣ ዘንድ በጉልበቱ የተንበረከከውንም ሁሉ ለብቻው ቆመው አለው። በመላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃውን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃ በጠጡት በእነዚህ 300 ሰዎች አድናችኋለሁ፣ የምድያምን ሰዎች በእጄ ጥላችኋለሁ፣ ሕዝቡንም ሁሉ ወደ ቤታቸው ይመለሱ አለው። በዚያችም ሌሊት እሊያ 300 ሰዎች መለከትን ነፉ። ይህ የእግዚአብሔር ኃይልና የጌዴዎን ጦር ነው ብለው ጮኹ። የምድያም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸው ሁሉ እርስ በርስ መተላለቅ ሆነ። መኳንንቶቻቸውን ሄሬብንና ዜብን፣ ነገሥታቶቻቸው ዛብሄልንና ስልማንን ገደሏቸው። ከምድያምም ሰራዊት ፈረሰኞችና ጦረኞች 102,000 ገደሉ። ከዚህ በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዴዎንም ዘመን ምድር 40 ዘመን አረፈች። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ቀን ከሀገረ አክሚምና ከጋውር የቅዱሳት ሰማዕታት የአባ ሀሮግ፣ የሐናንያ፣ የኩዚ፣ የሰንሰራዲን፣ የአውንያስ፣ የሙሴ እህት ማርያም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 17 በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። ዘአቅረብኩ ማሕሌተ ዘኪረ አእላፈ እምነ ተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጻድቃ ሁለት ወኩፈ እላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ
ጉባኤ ዛቲ መካን እስከ ሬጌ ሊቅ ወኑ ስሳን ለጻፎ በክርታስ ወለዛ ጻፎን ዘደስ ወለዛ አምቦስ ትርጎን ሳዲስ ወለሰማ ቃሉ በስነ መንፈስ በጸሎተ እሙ ማርያም አረቄተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኖር። ኦ አምላክነ በከመ ርትከ ወአኮ በከመ አበሳነ አቡነ ዘበሰማያት